ባንዲራ መጣ። እስኪ ወደ ኋላ እንመለስና ወደ መጀመሪያው ታሪክ እንመለስና ከተወለደ ቦታ እንጀምር። የት ነው የተወለድከው? እንዲሁም የቤተሰብ የወላጆች ሃይማኖትስ ምን ይመስል ነበር የሚለውን እነዚህ ሁለት ኢንሻአላህ እስቲ አንድ ላይ አያይዘህ አንሳለንና እንቀጥላለን። ያው የተወለድኩት ድሬዳዋ የምትባል ሀገር ላይ ነው። እንግዲህ ሁላችሁም ታውቋታላችሁ ብለን እናስባለን። ድሬዳዋ ተወልጄ አድጌ ያው ሰፈሬን መናገር አይጠበቅብኝም። ሰፈር መናገር አግባብ አይመስለኝም እዚህ ቦታ ላይ እና አልሐምዱሊላህ ቤተሰቦቼ በአጠቃላይ ሙስሊም ናቸው። ግን የሚል ጥያቄ ደግሞ አለ። ያው ሙስሊም ናቸው በአጠቃላይ እናቴም ሙስሊም ነች፣ እናቴ አባት፣ ቤተሰቦቼ በአጠቃላይ ሁሉም ወንድሞቼም አልሐምዱሊላህ። ምናልባት ሌሎች ወንድሞችና እህቶች ግን ይኖሩኛል። እሱም ምንድነው አባቴ ያው ሙስሊም አይደለም። መጀመሪያ እናቴን በሚያገባበት ወቅት ላይ መጀመሪያ ክርስቲያን ነበረ። ከዛ ለእናቴ ሰልም ያለው ብሎ እናቴን ያገባና እናቴን ካገባ በኋላ ድጋሚ ወደ ኩፍር ይመለሳል ማለት ነው። እናቴን ካገባ በኋላ ወደ ኩፍር ተመልሶ ያው ብዙ ስትራግሎች አልፏል በዛ መሀል ላይ ማለት ነው። ስፔሻሊ የኛም ያላባት ማደግ ብቻ ሳይሆን አላህ ዛሬ ላይ ምናልባት በዛ ሳይድ ሆኜ ልታዩኝ ይችል ነበረ። አልሐምዱሊላህ አላህ ለጠበቀኝ፣ በዛኛው ሳይድ ላላረገኝ አላህ በዚህኛው ሳይድ አድርጎ እንድቆይ ላረገኝ ማለት ነው። በዚህ አጋጣሚ ያው አባቴ ያው መቼስ ለራሳችሁ የምትወዱትን ለቤተሰቦቻችሁ ትመኛላችሁና ምን አድርጎ ነበረ እናቴ በምትሄድበት ሰዓት ያው በልጅነታችን ስለነበር ምን ያደርጋል ከነ ሁለታችንንም ታናሽ ወንድሜና እኔም ይዞን ቸርች ሄደን ማለት ነው። እና ቸርች ሄደን አይኔ ላይ ነው አረሰው መቼም ሸራ ነገር አለ። ከዛ በጣም ሰዎች ተሰብስበዋል ምናምን። በነገራችን ላይ ኦንሊ ጂሰስ ነው አባቴ ማለት ነው። ፕሮቴስታንትም አይደለም፣ የኦንሊ ጂሰስ ወይ ደግሞ የሐዋርያት ቤተክርስቲያን እምነት ተከታይ ነው። አላህ ሂዳያ ይስጠው፣ ሂዳያ እንመኝለታለን ማለት ነው። እና ሄድን እዛ በሆነበት ሰዓት ላይ ያው እናቴ ትሰማለች። እናቴ ሰምታ እየበረረች ነው የመጣችው። በተለምዶ አሁን በዚህ ሰዓት እዛ የሄድንበት ይዞን የሄደው አባቴ ሳቢያን የሚባል አካባቢ ነበረ እና እዛ ቦታ ላይ ነበረ ቸርቹ የነበረው። ከዛ እናቴ ይዛን ትመጣለች ማለት ነው። እንደዛ ተጫዋጭ ልጆቼን ብላ ብላ ይዛን መጣች ማለት ነው። ከዛ ወደ ቤት ከመጣን በኋላ በተለይ ደግሞ ታላቅ ወንድሜ አላህ ጀዛውን በጀነት ይክፈልልኝና ትልቅ በህይወቴ ላይ ትልቅ አስተዋጽኦ ካላቸው ሰዎች መካከል ዛሬ እዛኛው ጎዳና ላይ እንዳንሄድ አላህ በሱ በኩል ሰበብ ያደረገልኝ ትልቁ ባለውለታዬ ታላቅ ወንድሜ ነው። ታላቅ ወንድሜ በነገራችሁ ላይ በኋላ እመጣበታለሁ። አነጻጻሪ ነው፣ የንጽጽር ሰው ነው። ኦኬ። ስለዚህ የንጽጽር ሰው ነው። ስለሱ በኋላ ምናልባት በሰፊው እመጣላችሁ ይሆናል። በሱም ምክንያት በአላህ ፍቃድ ሁሉም ነገር ሊከሽ ችሏል ማለት ነው። አባቴም በዛ በኩል ያው ከእናቴ ጋር ተለያዩ። ለስንት ዓመት ለ11 ዓመት ሳንገናኝ ለረጅም ዓመት ያው ቅድም 11 እንዳልኳችሁ በጣም ረጅም ጊዜ ነው ያለ አባት አደግን። ያ ማለት እናቴ ግን አልሐምዱሊላህ ከእናትም ከአባትም በላይ ሆና ጠንካራ እናት ስለነበረኝ ብዙ ስራ እየሰራች ኢቨን ያው የእናቶች ነገር ታውቃላችሁ፣ ብዙ ስትራግሎችን አሳልፋ ዛሬ ላለንበት ትልቅ ደረጃ እንድንበቃ አድርጋናለች። ለወግ ለማድረግ በቅተን ኢንሻአላህ ብዙ ታሪኮችን በኋላ ላይ መመጣላችሁ ስለሆነ ያው እናቴ ለእኔ ትልቁን ቦታና ትልቁን ድርሻ ነው የተወጣችልኝ። አላህ ጀዛዋን በጀነት ይክፈልልኝ ማለት ነው ኢንሻአላህ። ለማንኛውም ከቤተሰቦች ጋር የነበረው በአጭሩ ይሄንን ይመስላል ኢንሻአላህ። ተባረከላህ። ገና ጅማሮ ራሱ እየሳበ የመጣበት ነውና አሁን እኛ ለመደምደም ያክል ኢብሮ ልክ ከተወለደ በኋላ ሙስሊም ሆኖ ነው ያደገው ብለን መደምደም እንችላለን ማለት ነው። ያ ከተወለድኩኝ ጀምሮ ሙስሊም ሆኜ ነበረ ያደግኩት። ያው ሙስሊም ሆኖ ማደግ ብቻ ሳይሆን
የነበርንበት ስትራግል ለዛሬ ጥንካሬያችን ትልቅ ቦታ ነው ያለው። ምክንያቱም አንድ አካል ስትራግል ሲገጥመው ነው የሆነ ነገር ማወቅ የሚችለውና ትልቅ ቦታውንና ትልቁን ድርሻ ይወስዳል ስትራግል ያየህበት ነገር ማለት ነውና በተለይ ያ ፓርት ብዙ ስትራግል ነበረው። ያ ስትራግል ለዛሬ ማንነቴ ለዛሬ ቅርጼ አልሐምዱሊላህ ረቢል ዓለሚን ትልቅ ቦታ ነው ያለው። ማሻአላህ ተባረከ። አሁን እዚሁ ባለህበት እዛው ከቤተሰቦች ጋር ኢብሮ ተወለደ፣ ከዛም በኋላ አደገ፣ ሙስሊም ሆኖ በዛ ባለበት እየሄደ ያለ አካባቢው ላይ ትንሽ ችግሮች ነበሩ፣ ሚሽነሪዎች ነበሩናን የሚል አንዳንድ እንትኖች አሉ። እነሱን በደንብ እናነሳለን። ባደግክበት አካባቢ ላይ ሚሽነሪዎች እንቅስቃሴ ምን ይመስል ነበር? ይሄ ነገር አንተ ላይ ተጽዕኖ አላሳደረብህም ወይ? በምን አይነት ነበር ዲፌንድ ስታደርግ የነበረው? ወንድምህም ጋር ሊሆን ይችላል ወይም ደግሞ በራስህ ራሱ ሲያጋጥምህ እንዴት ነበር ዲፌንድ ልታደርግ የነበረው የሚለውን እስኪ ይህንን በደንብ ዘርዘር አድርገህ የእነሱ አመጣጠስ እንዴት ነበረ፣ እዛ አካባቢ ላይ ምን ያክል ተጽዕኖ ፈጥሩ የሚለውንና በዛውም ደግሞ ለሙስሊም ማህበረሰብም እንዲነቃ የዳዕዋው ስራ ላይ በደንብ ደግሞ አስርጾ መሰረት ሆኖ እንዲሰራበት የሚያደርግ ደግሞ አንድ ላይ የተያያዘ ሀሳቦችን ኢንሻአላህ አንሳለን። አዎ በጣም ትልቁ ነገር ነው ይሄ። በነገራችሁ ላይ የሚሽነሪዎች ስራ በተለይ እኔ በነበርኩበት ኤሪያ ላይ ስፔሻሊ ሚሽነሪዎች የሚሰሩት ሰዎች ያልነቁበት ኤሪያ ላይ ነው። ሰዎች ንቃተ ህሊናቸው ደከም ያለበት ቦታ ላይ ነው መጥተው የሚሰሩት ይሄንን ነገር ማለት ነው። እና አስታውሳለሁ በነገራችሁ ላይ ይሄ ነገር ኢቭን ከአባቴ የሃይማኖት መቀየር በኋላ አንደኛው የሚሽነሪዎች ስራ ነው ብዬ ነው የማስበው። ምክንያቱም ወዲያውኑ እንደተቀየረ ምንድነው የተደረገው? ቸርች ነው እኛን ይዘውን መሄድ የተጀመረው ማለት ነው። ከዛ በኋላ እኔ ባደግኩበት ሰፈር ላይ ሀቂቀተን ነው የምላችሁ ብዙ ሰዎች ነበር የከፈሉት ማለት ነው እዛ አካባቢ ላይ። በተለይ ደግሞ ጎረቤቴ፣ ያው ስም ማንሳት አልፈለግም፣ ጎረቤቴ ድሆች ናቸው፣ ምንም ነገር አልነበራቸውም። ከዛ ምን ያደርጋሉ? ዱቄት ይሰጧቸዋል፣ የተለያዩ ምግቦች ምናምን። እኔ በአይኔ እያየሁት ያደግኩበት ማለት ነው። እና ከዛ ደግሞ አዲስ ህይወት የሚባል ትምህርት ቤት አለ። እዛ ትምህርት ቤት በማስተማር በተለይ ደግሞ እነሱ በነፃ ነው የሚያስተምሩት። እዛ የፕሮቴስታንቶች አካሄድ ነው እንግዲህ እንደምታውቁት። እዛ ነበረ ሲያስተምሯቸው የነበረው። ልጅቷን የሚያስተማሯት እዛ ነው። አንድ ሰው ነው ምሳሌ እየሰጧቸው ያለሁት፣ ሌላውም እናንተ ቂያስ ታደርጋላችሁ ማለት ነው። ከዛ በዛ ተማረች። ሃይማኖቷን አታውቅም እቺ ልጅ። ሃይማኖቷ ልክ አደግ ስትል ጥቅሙ ይይዛታል። ወዲያውኑ የነሱ የቸርች አገልጋይም ትሆናለች፣ ማለትም እዛ ውስጥ ትቀመጣለች። ኖርማሊ መጨረሻዋ ኩፍር ሆነ ማለት ነው። አላህ ይጠብቀን። እንደዚህና ይሄን የመሳሰሉ አንድና ሁለት አይደሉም፣ ሶስትና አራት አይደሉም፣ በጣም ብዙ ናቸው። ይሄ በሰፈሬ ላይ ብቻ የነበረ እኔ እስከማውቀው በጣም በቁጥር እንደዚህ ብዬ መናገር ይከብደኛል፣ ግን አሉ። በቃ ብዙ ሰዎች ነበሩ። ሚሽነሪዎች በጣም ነበር የሚንቀሳቀሱት ሀቂቀተን። ይሄንን ነገር እንደ ትምህርት እናንተ እንድትወስዱ የምፈልገው ነገር ካለ በተለይ አካባቢያችሁ ላይ ነቅታችሁ ብታዩ፣ ልጆቻችሁ የእናንተ የዕለት ጉርስን ሳይሆን ማየት ያለባችሁ ልጆቼ ምን በሉ ብቻ ሳይሆን ልጆቼ ወደፊት ምን ውስጥ ይገባሉ? ጀሃነም ነው ወይስ ጀነት ውስጥ ነው የሚገቡት? ዛሬ የበሉት ምግብ ጀሃነም ነው ጀነት ነው የሚያስገባቸው የሚለውን ነገር ቤተሰቦች ብታዩ ነገ የምታለቅሱበት ነገር ነው የሚሆነው። ሀቂቀተን ዛሬ ልጄ እኮ እንዲሆነች እንዲህ አይነት እንትን ሆኖ እኮ እንዲሆነችብኝ የሚባለው ዛሬ ያኔ የከፈላችሁት ዋጋ ነው። ሰፈሬ ላይ በእርግጥም በተለይ እኔ በነበርኩበት አካባቢ ላይ በጣም አስቸጋሪ የነበረ ለመስማት ራሱ የሚቀፍ የሆነ በመረጃ ያልተደገፈ ግን በብር ብቻና ሰዎችን በብር በድህነታቸው በግሮሯቸው መጥቶ ምን ነበር የሚያደርጋቸው? ያከፍራቸው ነበር በግሮሯቸው ማለት ነው። ኦኬ። ስለዚህ ይሄ በጣም ከባድ ነገር ነው። ኢንሻአላህ ለጊዜው ይሄንን ላርግና በሰፊው ሌላ ፓርት ላይ እንደምመጣበት እርግጠኛ ነኝ። ኢንሻአላህ ኢብሮ አሁን ይህንን ሀሳብ ስታነሳልኝ እስቲ ትንሽ ደግሞ ኢብሮን እዛው ባለበት ድሬዳዋ ሀገር እዛው ባለበት ሆኖ ላሳድገውና አሁን ያለውን ኢብሮ እዛ ቦታ ላይ ይሰራ። አንተ አሁን እዛ ቦታ ላይ አሁን ባለህበት እውቀት፣ አሁን ባለህበት እድሜ፣ አሁን ባለህበት የእውቀት ደረጃ ሆነ እዛ ቦታ ላይ ብትሆን ኖሮ
ዲፌንድ ለማድረግ ምን ያክል ትክክል ነበር? ይህንን በጣም ማወቅ ፈለግኩኝ። ይሄ ከባድ ነገር ነው ሀቂቀተን። እንደ እግር እሳት እንደዚህ እንደ እግር እሳት ነው የሚያቃጥለኝ ማለት ነው። አሁን ባለውበት ቦታ ሆኜ ያኔ የነበረው ነገር ቢኖር ኖሮ ብዬ ሳስብ ሀቂቀተን ሁለት ቦታዎች አሉ። በኋላ ስለምመጣበት አንደኛው ነው አሁን አልናገርም። የመጀመሪያው አካባቢ ላይ የነበረው ነገር ዛሬ ላይ ቢሆን ሀቂቃ በጣም ብዙ ነገር ነበረ መስራት የምፈልገው። የእግር እሳት ነው ለኔ አሁን ላይ ማለት ነው። የእግር እሳት በጣም ነው የሚያቃጥለኝ። ያኔ ቢሆን ኖሮ ወንድሞቼና እህቶቼን ለመታደግ አንደኛ የትምህርት ማስተማር ጉዳይ፣ ሁለተኛ ሙቃረናውን ሰፋ አድርጎ በተለይ ደግሞ አሁን ባለንበት ሁኔታ አሁንም በኋላ ላይ ስለምመጣለ ያው እንደ ተቋም ደረጃም አለን ድሬዳዋ ላይ አሁን ላይ ብሆን እኔ እንጃ ምን እንደማደርግ ራሱ ሀቂቃ በጣም ከባድ ነው ለኔ እና ያው ከዛ አይባልም። ግን ያኔ ያ ነገር ባይኖር ኖሮ ዛሬ እዚህ ባልደረስን ነበረ። ግን በአላህ ፍቃድ ስራዎች ተሰርተዋል። እኔም ሰርቻለሁ። ብዙ ፍሬዎችንም አፍርቻለሁ። አልሐምዱሊላህ ተማሪዎች አሉኝ። ወደ 50 ምናምን የሚጠጉ ተማሪዎች አሉኝ። እነዛ ተማሪዎቼ አሁን ላይ እኔ ከድሬዳዋ ሀሳብ እጅግን አንስቼ ለነሱ ትቼዋለሁ። የነሱ ስራ ነው አሁን ድሬዳዋ ላይ ያለው ነገር። እነዛ ወንድሞቼ ናቸው የሚንቀሳቀሱት። እነሱም ፍሬ እያፈሩ ነው አልሐምዱሊላህ ረቢል ዓለሚን። አሁን ላይ ያኔ ቢሆን ኖሮ ምሰራው አሁን ላይ እየሰራ ያለሁትን ስራ ብቻ ሳይሆን ከዚህ በበለጠ ሁኔታ ሰዎችን እየተወያየው እንደዚህ የሚያከፍሩትን ሰዎች ያው ራሳቸውም ይሰልማሉ ብዬ ነበር ማስበው በአላህ ፍቃድ። ለማንኛውም ይህን ይመስላል ኢንሻአላህ። ያው ራንደም ኩዌስችን ስለሆነ ነው። ኢንሻአላህ እንኳን እዛ ኢብሮን ያመጣልን ሀገር ከዚህም በላይ ደግሞ ከኢብሮን በላይ ጀግና የሆነ ሰው እዛ ተፈጥሮ ኢንሻአላህ እነዚህ ነገራቶች በደንብ ሳፖርት የሚያደርግ ሁሉ ነገር የሚለውጥልን እንደ ድሬዳዋ ብቻ ሳይሆን እንደ ኢትዮጵያ ብቻ ሳይሆን እንደ ዓለም ኢንሻአላህ ተለውጦ የኢስልምና ባንዲራዎች የሚበለበት ጊዜ አላህ ቅርብ ያደርግልን ማለት ነው። አሁን ደግሞ እንመለስና ወደኋላ ልክ ስንመለስ ለሚሽነሪዎች እዛ ቦታ ላይ በጣም ሰፍረው ነበረ። እዛ ቦታ ላይ ትልቅ የሆነ ተጽዕኖ እያሳደሩ ነበረ። ይህንን ደግሞ አንተም ነግረህናል። የተለያዩ እንትኖችን ሙርተዶችን ራሱ እንዳሉ ተጽዕኖ በጣም እንዳሳደሩ እየነገርከን ነበር። አሁን ኢብሮ እዛ በነበረበት ሰዓት ላይ አባቱ መጀመሪያ ሰልመው ነበር፣ ሰልም ያለው ብሎ ነበር። ከዛ በኋላ ደግሞ ተመልሶ ወደዛው ተመለሰ። በዛን ጊዜ በነበርክበት በልጅነት አይምሮህ ላይ ማለት ነው መስጊድም ትሄዳለህ ማለት ነው፣ አባት ጋር ደግሞ ወደ ቤተክርስቲያንም ትሄዳለህ እና እነዛ ሁለቱ ቦታዎች ላይ ልክ ስትሄድ አንተ የነበረህ በዛ በልጅነት አይምሮህ የነበረህ ለሁለቱ ያለህ አመለካከት ምንድን ነበረ? ቤተክርስቲያንም ሄጃለሁ ብለኸኛል ከአባቴ ጋር፣ መስጊድም ደግሞ እንደምትሄድ እዛው ነግረህናል። እና ሁለቱ ላይ ልክ ስትመሳስ ምን አይነት አመለካከት ነበር የነበረ እዛ ቦታ ላይ ስትሄድ? ሀቂቃ ይህንን ለመናገር ከባድ ነው። በዛ ሰዓት ላይ ልጅ ነበርኩኝ። እውነታውን ስንነጋገር እኔ በዛ ሰዓት ላይ በተለይ ያው አባት ነውና አባት የሚወስድ ቦታ መልካም ነው ብለህ ነው የምታስበው መቼም ቸርች የሚወሰድ መስጂድ ማለት ነው። እና በዚህ ጋር ያደግንበት ነገር አለ። በተለይ አያቴ በጣም ማለቴ ዲን ላይ በጣም ጠንካራ ናቸው። አያቴ አላህ ይርሐማቸው አሁን በህይወት የሉም እና እንደዚህ አይነት ነገር በጭራሽ ነው የማይፈልጉት። እንዲሁም እናቴም ጠንካራ ነች። ቤተሰቦቼ በእናቴ በኩል ያሉ ቤተሰቦቼ በጣም ዲን ላይ ጠንካሮች ናቸው እና የእነሱንም ወይታ ያለ ኢቨን ዚክር ምናምን ሁላ ታስደርገን ነበር እናታችን እና እንዲበል እያለች ታስደርገን ነበረ። አሁን ከዛ ደግሞ እዛኛው ደግሞ ስትሄድ ያው በእርግጥ በዛ ሰዓት ላይ ይሄ አእምሮ እንደዚህ ነው የሚባልበት አእምሮ አይደለም፣ ግን ቢሆንም ያው ውዝግብ ነው ብቻ መሀል ላይ የውዝግብ ቦታ ነው የሚሆነው። ግን ይህን ያህል አገናዝቤ ይሄ ነው ትክክል ያልሆነው ብዬ ልናገርበት የምችለው አእምሮ ላይ ብስለት ላይ አልደረስኩም በዛ ሰዓት። ለማንኛውም ግን ከዛ በኋላ ግን ሚሞሪ ላይ ቀርቶ ያ ነገር ብዙ ነገሮችን ማቃጨሉ አይቀሬ ነበርና እውነትም አልቀረም። ያን ነገር ብዙ ነገር ፈጥሯል። ኢቨን ከአባቴ ጋር ከተለያየን በኋላ የተወሰነ ጊዜ ተገናኝተን ነበረ። ከዛ ከ11 ዓመት በኋላ ተገናኝተን ነበር እና ያ የተገናኘንበት ወቅት ላይ እኔ ብዙም ማገናዘብበት ነገር ላይ አልነበርኩም። ኦፍኮርስ ግን ቢሆንም በኋላ ላይ በደንብ እመጣበታለሁ።
እንዲሁ እናወራ ነበረ አንዳንድ ነገሮች ስለ ሃይማኖት ምናምን። እሱ ያው እኔም መሳብ ይፈልጋል፣ እኔም እምቢ ባይ ነኝ በዛ ሰዓት። ምክንያቱም የተወሰነ ነገር አውቄያለሁ ዲኔን ማለት ነው። እና ዲንን ማወቅ ብቻ ሳይሆን የተወሰነ ወንድሜ አነጻጻሪ እንደሆነም ነገር ያለው ቀደም ሰው አነጻጻሪ የሆነ ወንድም ያለው ሰው ደግሞ የሆነ ሂንት አለው ማለት ነው። የሆነ የሚያነበው ነገር አለ፣ የሆነ የሚይዘው ነገር አለ። በዛ አማካኝነት ነው እንግዲህ እሱንም የተወሰነ ዲፌንድ አድርጌ ተስፋ እንዲቆርጥ ያደረኩት ማለት ነው በአላህ ፍቃድ። ኤኒዌይስ ያን ይመስል ነበረ በነበረኝ ነገር። ያው የውዝግብ ጊዜ ነበር ያቺ ፓርት፣ የስትራገልና አባትን የማጣት አንድ፣ ሁለተኛ ደግሞ አባትን ማጣት ብቻ ሳይሆን ያው በኩፍር ማጣት በጣም ከባድ ነው። ኖርማል ማጣት ይሻላል። አንዳንድ ጊዜ አላህ ሂዳያ ይስጠውና አላህ ሂዳያ ኖሮት አንድ ሰው ቢሞት ኖርማል ነው። ግን አንድን ሰው በኩፍር ማጣት ማለት ሁለት ሞት ነው። አላህ ይጠብቀንና አላህ ሂዳያ ይስጠው። አሁንም ያ ነገር ትንሽ የስትራገል ጊዜ ነበረ። በዛ ወቅት ላይ በነበረ ሰዓት የስትራገል ጊዜ ነበረ ማለት ነው ለኔ ኢንሻአላህ። አሪፍ ሁኔታ ነው የገለጽክልን። እዚህ ጋር ወደ ሰዎች ይታዩኛልና ለሁላችሁም እንደ አማናነት ማስተላለፍ እንፈልገው ነገር አሁን ኢብሮ የተናገረው አንድን ሰው አንድ ነን ሙስሊም የሆነን ሰው ከእስልምና ውጭ የሆነ ሰው የምትወደው ከሆነ እስልምናን ወይም ሂዳያን ተመኝለት ነው ይባላልና ኢብሮ ለአባቱ ሂዳያን እየተመኘ ስለሆነ ከዚህ ውስጥ አላህ ሱብሓነሁ ወተዓላ የአንዳችንን ዱዓ ራሱ ሊሰማ ስለሚችል ወደ አላህ ለበይክ ብለን ኢንሻአላህ ይሄንን ዱዓ እናድርግ ማለት ነው። እሺ አሁን ደግሞ ኢብሮ እናሳድገው ትንሽ ማገናዘብ አልቻልኩም ነበር አልክ። ለዛ እነዚህ ሁለቱ ነገራቶች ማመዛዘን አልቻልኩም። ብዙዎች አሁን እኔ ለምሳሌ የኔን ህይወት ወይ የኔን የወጣት ህይወት ሲታይ ወይ አቡበከር ሊሆን ይችላል ወይ የዛህሩ ወይ የኢምራን ወይ የአንዳችን የወጣት ህይወት ልክ ሲታይ ያለን የህይወት መስመራችን ይሄ ሰውዬ ከሌላ ሰው ጋር ሲግባባ እንዴት ነው? ይሄ ሰውዬ ከነን ሙስሊሞች ጋር ሲግባባ እንዴት ነው? ይሄ ሰውዬ ከሙስሊሞች ጋር ሲኖር ከነሱ ጋር ሲኖር እንዴት ነው? ይሄ ሰውዬ ከትላልቅ ሰዎች ጋር ሲሆን እንዴት ነው የሚለው ብዙ ጊዜ አይምሯችን ላይ ይጠይቃል። አሁን ወደ ትምህርት ቤት ገባህ፣ ትምህርት ተማርክ እና ትምህርት ቤት ስትማር የትምህርት ቤት ህይወትህ ምን ይመስል ነበር? እኔ አይ ቲንክ እንደሚመስለኝ ከሆነ ትምህርት ላይ በጣም ጎበዝ ይመስለኛል። ኢብራሂም በጣም ጎበዝ ቶፕ ተማሪ ይመስለኛል። እዛም ትምህርት ላይ እንዴት ነበረ የሚለው እዛ ደግሞ ከገባህ በኋላ ትምህርት ቤት እርግጠኛ ነኝ ሙስሊሞች ብቻ አይደለም ያሉት፣ ሙስሊሞችም ጋር ትገናኛለህ እና ከነሱ ጋር ያለህ ቁርኝነት እንዴት ነበር? ግንኙነት እንዴት ነበር? ድሬዳዋ ደግሞ ልክ ሲባል ብቻዬን ብለህ የምትኖርበት አገር አይደለም። የማህበረሰብ ህይወት የማህበራዊ ህይወት የሚባለው በጣም የሰፋበት እና ስር የሰደደበት ነው እና በቃ ሙስሊም ስለሆንኩኝ ከሙስሊሞች ብቻ የምትልበት ወይ ሙስሊም ስለሆንኩኝ እንደዚህ ብለህ የምትከፋፈልበት ቦታ አይደለም። በቅርቡ ራሱ የሚሄዱ ሰዎች ወደዚህ ቦታ ላይ ልክ ሲመጡ የሚነግሩ በቃ ድሬዳዋ ካልሄዳችሁ ብሎ እንዲያጓጉ ነው የሚያደርጉት እና አሁንም ነው ያኔ ወደኋላ ስንመለስ ራሱ ያለው ብቻ ሳይሆን ማለት ነው እና እንዴት ነበረ ትምህርት ቤት ላይ ያለ እንትን ኮንትሪቢሽን እንዴት ነበር? ከዛስ በኋላ ደግሞ ከነን ሙስሊም ከሆኑ ጓደኞች ጋር ያለህ ግንኙነት እንዴት ነበር የሚለው ኢንሻአላህ አንድ ላይ ያንሳልን። ያ this is the most hilarious የሆነ ነገር ነግራቸዋለሁ። ደስ የሚል ነገር አለው፣ የሚያስቅም ነገር አለው። this was the moment አንዳንድ ነገሮች ሊፈጠሩ የቻሉበት ጊዜዎች እነዚህ ናቸውና በተለይ ከመጀመሪያው ልጀምርና ቅድም እንደነገርኳችሁ ወንድሜ አነጻጻሪ ነው ብያቸዋለሁ። ያኔ እነ አቡ ሃይደር አላህ እድሜውን ያርዝምልንና ከኛም ቢሆን ቆርጦ ለሱ ያርዝምልን። ማሻአላህ በጣም የምወደው ሰው ነው ኡስታዝ አቡ ሃይደር እና እነሱ በሚያነጻጽሩበት ወቅት ወንድሜም አነጻጻሪ ነበረ። ድሬዳዋ ላይ ብቻ ሳይሆን ሌሎች ቦታዎች ላይ ያነብ ነበረ። በእነዚህ ምክንያቶች ማለት ነው እሱም እና ብዙ ነገር አነብ ነበር። ቁጭ ብዬ አነባለሁ። እሱ የሚያነባቸውን ነገሮች አነባለሁ፣ መጽሐፍቶች። አንዳንድ በተለይ ደግሞ በዛ ወቅት ላይ ታስታውሱ እንደሆነ የሼክ አህመድ ዲዳት አላህ ይርሐማቸውና አላህ ጀነት አልፊርደውስን ያስገባቸውና የእሳቸውን መጽሐፍ እንዲሁም የተለያዩ ነገሮችን አይ ነበር። በተለይ ደግሞ የነ ዶክተር ዛኪር ፒስ ቲቪ ቁጭ ብዬ መለከት ነበርና በተለይ ደግሞ እኛ ቤት ዲሽ የለንም እና ሌሎች ጎረቤቶች አለ። በጣም የምወደው ጓደኛ አለኝ፣ ሙራድ ይባላል። በጣም ነው የምወደው። በዚህ አጋጣሚ ከሰማ ይሄንን ነገር ልገልጽለት ፈልጋለሁ እና ምንድነው የዛ ሰዓት እነሱ ቤት ሄጄ ቁጭ ብዬ ፒስ ቲቪ በቃ ቁጭ ብዬ ነበር በቃ እንደዚህ ተተክዬ ማለት ነው እና ያ እኔ ላይ ተጽዕኖ ፈጠረ። ትምህርት ቤትም እሄዳለሁ። በዚህ አጋጣሚ
ትምህርት ቤት ስንሄድ ደግሞ እነዚህ ነገሮች መነሳታቸው ማይቀር ነው እና 3 ጓደኞች ነበሩ። ዲስ ኢዝ ዘ ሞመንት እንግዲህ የሚያስቀው ፓርት አንደኛው ያው ስማቸውን በጣም ኖርማል ስለሆነ ችግር የለውም የድሬዳዋ ልጆች ናቸው ቅር አይላቸውም። አንደኛው ዳዊት ይባላል፣ ሌላኛው ዮናስ፣ አንደኛው ደግሞ ዳንኤል ይባላል እና በጣም ክሎዝ ጓደኞቼ ነበሩ። ከዛ አብረን እየኖረን ምን ይፈጠራል እናነጻጸራለን፣ አንዳንድ ሃይማኖታዊ ጉዳዮችን እናወራለን እና እያወራን ምናምን በተለይ ዳንኤል የሚባለው ያው ስሙን አንደኛው ከማል ባልጠቅስ ጥሩ ነበር፣ ቤተሰቦቹ ጓ እንዳይሉበት ይህንን ከሰሙ ማለት ነው። ለማንኛውም አንደኛው ከመሃላቸው ስማቸውን አልጥራና ምን ይላል፣ በቃ ረዥም ጊዜ ነው የተወያየ ነው። ተወያየን። ከዛ እስልምናን እውነት መሆኑን አገኘው አለ። እሺ ለምን አትቀበልም? በቃ ስለማልኩት ከዚህ በኋላ ለምን አትሰልምም ስለው ያው ቤተሰብ እንደ አባትም እንደ እናትም አሳድጎኝ ዛሬ እንደገና ቤተሰቤን ምናምን አለ። መጨረሻ እንዴ በቃ አባትህ እኮ ቀብር ከአንተ ጋር አይገባም ምናምን ስለው ኖ በቃ እኔ ደሜ ውስጥ ነው ኢየሱስ ምናምን አለኝ። በዛው እንትን አለ ማለት ነው ቶ እስልምናውን እነዚህ ነገሮች አንደኛ ሆኖ ሳለ ቀጠልን። በዚሁ እያነጻጸርንም እየተወያየን ምናምን ቀጠልን። ከመሃላቸው አንደኛው ነበረ። አንደኛው እኔ ወደፊት ነብይ ሆናለሁ ይለን ነበረ። አንደኛው ኦርቶዶክስ ነው፣ ሌላኛው ፕሮቴስታንት ነው እና ነብይ ሆናለሁ ይለን ነበረ። የት አለ ዛሬ ነብይ ሆናል? እውነት እስቲ እንግዲህ ነብይነት ከራስ ሆኖ ከሆነ የሚሰጠው እስቲ ነብይ ከሆንክ እኔ እና ብዙ ተአምራቶችን አሳያለሁ ብለኸኝ ነበረ። አንተ ስምህን ጠራለሁ ምክንያቱም ስለተናገርከ ኦፊሻሊ ዮናስ ይባላል። ካለ እውነት ተአምር የምታሳየን ከሆነ ና የሙታንን አስነሳና እኔ ተነጋግረን ነበረ። የተነጋገርነው ዛሬ ቀን ላይ አላህ እንደሚያበቃኝ እኔም ተናግሬ ነበረ፣ እሱም ተናግሮ ነበር። ስለዚህ እውቀታችን ትልልቅ ደረጃ ደርሶ ለውይይት እንደምንበቃ ሁለታችንም ተነጋግረናል። እንግዲህ የውይይት ጥሪ ያቀርብላለሁ ካለ ዮናስ፣ ምናልባት የምትሰማ ከሆነ ማለት ነው። እውነት አቅሙ ኖሮ ከኔ ጋር ዛሬ መወያየት ከቻልክ ያ ያወራንለት ነገር እውነት ከነበረ እስኪ ዛሬ ላይ ናና በልጅነታችን ያወራነውን ናና እስቲ እንየው ማለት ነው። እና ምን ብሎ ነበረ? እቺ ነች የምታስቀኝ ሁል ጊዜ። እኔ የዛሬ ዓመት ነው ምናምን ብሎ ሜትር ከ80 ሆናለሁ ብሎ ነግሮኝ ነበር፣ ቁመት ማለት ነው። እና ሜትር ከ80 ሆነሃልን? ይህ ትንቢት ለመናገር ምናምን እያሰበን እና ሆነሃልን? ለመሆኑ ሜትር ከ80 በእርግጥም አልሆንክም አውቃለሁ። ስለዚህ ትንቢት አልተሳካም እና ምንወያይ ከሆነ ምንወያያለን። በዚህ አጋጣሚ ልናገር ብዬ ነው። ኤኒዌይስ ምንድነው በትምህርት ቤት ላይ በተለይ እነዚህ ነገሮች በጣም ጥሩ ተጽዕኖ ነበራቸው ለእኔ፣ በተለይ ከነዚህ ጓደኞቼ ጋር በማሳለፍ ነገር። ከዛ 10ኛ ክፍል እዚህ ነው የተማርኩት አዲስ አበባ ላይ 10ኛ ክፍል ለም የሚባል ትምህርት ቤት ነው የተማርኩት። እዛ ስማርም ቁጭ ብለን እንዳውም የምናነጻጸርበት ሁኔታው ላ ነበር፣ ቁጭ ብለን ማለት ነው። እሱም ትልቅ ተጽዕኖ ነበረው። መጽሐፍቶችን እያገላበጥን የሚሽነሪዎች አካሄድ በጣም ስላሰጋን ነበር ወላሂ የምናደርገው። ልጆች ኢቨን በጺማቸው ሁሉ የሚገፉበት ሁኔታ ነበረ በዛ ወቅት ላይ ማለት ነው። እና ሱሪ በማሳጠር ረገድም ብዙ ችግሮች ነበሩ። በዛ ምክንያት ንጽጽር ላይ የገባንበትም ሁኔታ ነበረ። ሌላኛው ቦሌ መድኃኔዓለም ትምህርት ቤትም ተምሬ ነበረ። እዛ ላይ ስማር ብዙ የምወዳቸው ጓደኞች ነበረ፣ ስማቸውን አልጠቅስም። እነሱ ልጆች በኋላ ላይ ምናልባት አላህ ሂዳያ ሊሰጥልኝ ብዬ ከምፈልጋቸው ሰዎች መካከል አንዳቸውን በኋላ እናገራለሁ። ሌሎቹን ያው ኢንሻላህ። ለማንኛውም ትምህርት ቤት ላይ የነበረው በጣም ጥሩ እና ለእኔ ትልቅ የሆነ መንገድ ጆርኔን ሊያሳምርልኝ የቻለ ትልቅ መንገድ ነበረ። በዛ መሃል የሚሽነሪዎችን ማካሄድ ቀላል የሚባል ነገር አልነበረም። ያ ነው። አሁን ኢብሮ የትምህርት ቤት ህይወቱ ልክ ሲያነሳ ሁላችንም ራሳችን መጠየቅ አለብን ብዬ የምገምተው ማለት ነው። እኛ እስቲ ትምህርት ቤት ከ1ኛ ክፍል እስከ 12ኛ ክፍል ባለንበት የትምህርት ቤት ጆርኒ ላይ ምን ታሪክ ብለን የምናወራው ነገር ወይ ታሪክ ሰራን ብለን የምናነሳው ነገር ወይ ለህይወታችን ለውጥ አመጣ ብለን የምናወራው ነገር ምን አለ? እኔ እንደ ራሴ ስፈተሽ ራሴን ወይ ኳስ ስጫወት ነበር ወይ የሆነ ነገር ሳደርግ ነበር እንጂ ይሄን ለውጥ አምጥቻለሁ ብዬ የማወራው ነገር የለም። ከታች ያለነው ራሳችንን ብንጠይቅ ብዙ የጎደለ ነገር ልናይበት እንችላለን። እና
የኢብሮ ታሪክ በዚህ ብቻ አላበቃም። ትምህርት ቤት ላይ በዚህ ጀመርኩኝ አለ 10ኛ ክፍል ላይ ከትምህርትም በተጨማሪ ደግሞ ለእስልምና እንዲፌል ለማድረግ ወደ ንጽጽር ውስጥ ገብተን የሚሽነሪዎች ጉዳይ በጣም አሳስቦናል ብለው ከጓደኞቹ ጋር ቁጭ ብሎ መጽሐፎችን ማገላበጥ ጀመረ። ኢብሮ አሁንም በዚህ አላበቃም። 12ኛ ክፍል ላይ እንትን ብሎ አላበቃም። አሁንም ኢብሮ ደግሞ ወደ ዩኒቨርሲቲ ደግሞ ከፋል። ኢብሮ ወደ ዩኒቨርሲቲ ስትገባ ኦልሬዲ የታወቀ ነው። ትምህርት ቤት ላይ ካለ ከቤት ምሳ ሊቆጠርልህ ይችላል። ከቤት ስትወጣ ወይ እናትህ ቻው ብላ ልትወጣ ትችላለች፣ ወይ ደግሞ የተመቻቸ ህይወትና የተመቻቸ እንትን ነበር የነበረው። ዩኒቨርሲቲ ግን ስትገባ ከአዲስ ኢንቫይረንመንት ከተለያዩ አካባቢ ከሚመጡ ሰዎች ድሬ ብቻ ወይ አዲስ አበባ ብቻ አይደለም፣ ከተለያየ ከትግራይ ይመጣል፣ ከደቡብ ይመጣል፣ ከጋምቤላ ይመጣል። ከዛ ሁሉ ከሚመጣ ማህበረሰብ ጋር ላይ ትቀላቀላለህ። አማርኛ በስትክክል ማይችል ሰው ይሆናል፣ ወይ አማርኛ እስከነጨራሹ ማያውቅ ሊኖር ይችላል፣ ሌላ ቋንቋ ተናጋሪ ሊኖር ይችላል። ከነዚህ ሁሉ ሰዎች ጋር ላይ ተቀላቅለህ ደግሞ አዲስ ህይወት ጅማሮ ትጀምራለህ። ይህንን ስትጀምር መጀመሪያ ላይክ እንደ ህይወት የከበደህ ነገር ምንድን ነው እስቲ ብለን እናስበው። ቅድም ስላላነሳ ነው ማለት ነው። ምናልባት ወደ አዲስ አበባ ስትመጣ እዚህ ከማን ጋር አረፍክ የሚለውን ነገር አንድ ላይ ማንሳት ፈልጌ ነበርና እሱን አንድ ላይ አያይዘህ ከዛ ዩኒቨርሲቲ ስትገባ አዲስ ህይወትን የጀመርከው ከአዲስ ሰዎች ጋር የተዋወቅከው ምን አርገህ እንዴት አግባባሁ? መጀመሪያ እስቲ ኢንሻአላህ። በመጀመሪያ ቅድም አንተ ያልከው ነገር ኳስ ምናምን በጣም የምወደው አንድ ጓደኛ ከታች አለና እየጻፈ ነበር ኳስ ምናምን እያለ። አዎ ኳስ በጣም ወድ ነበር። እኔ ራሴ እጫወት ነበረ። እሱንም ከማድረግ ጋር ነው እዚህ ስራ ውስጥ የነበር ነው። ኳስ የማይወድ ሰው የለም። በጣም ነበረ የምንጫወተው እና ጋሽ ሞኬ የሚባሉ አንድ ሰው ነበሩ። ከሳቸው ጋር ፕሮጀክቱን እንጫወት ነበረ እስከ ያው ሲ ምናምን ከዛ ቢ ምናምን ለሞክረን ነበረ ምናምን በቃ አልተሳካም። ኤኒዌይስ ትተነዋል። እና ዩኒቨርሲቲ የኔ ተርኒንግ ፖይንት ነው ብዬ አስባለሁ። በአላህ ፍቃድ በኋላ ምናልባትም መሰበስብበትን ነገር ካለ ኢንሻአላህ እንትን እላለሁ። እና ምንድን ነው ተርኒንግ ፖይንት ብለህ ካልከኝ ዩኒቨርሲቲ ውስጥ ዩኒቨርሲቲ ማለት ገና ከአገባቢ ልጀምርና ዩኒቨርሲቲ መግባት በጣም ነበር የምወደው በነገራችሁ ላይ ማለቴ በቃ ሚሽኔ ነበረ። ቅድም እንዳለው መጀመሪያ ጎበዝ ተማሪ ነበርኩኝ፣ ራንክ ምናምን ነበር የማወጣው። ከዛ በቃ ዩኒቨርሲቲ ገባው ማለት ነው። ግን ዩኒቨርሲቲ ስገባ የገጠመኝን አንድ ገጠመኝ ልንገራችሁና ወደ ዋናው ቁም ነገር እመጣለሁ። ዲላ ዩኒቨርሲቲ ነው የደረሰኝ የቴክኖ ወይ ደግሞ የሜካኒካል ኢንጂነሪንግ ምሩቅ ነኝ በነገራችሁ ላይ እና ሄድን። እኔ ዩኒቨርሲቲ ማስበው ምንድን ነው በቃ ላይክ ትልቅ ነገር የሆነ ላይ ካላ በጣም በቃ አንዳንዴ ምናልባት የሆነ ውጭ ዓለም ላይ የምታዩት ነገር ነው እና ሄድን ምናምን ከዛ ገባን ምናምን ማለት ነው። ከዛ የሆነ ኬላም ይመስላል በገመድ ተወጥሯል እንትኑ። ከዛ በባስ ደረስን ምናምን ከዛ ውረዱ ተባለን። እንዴ አልኩኝ እኔ በር የለውም ማለት ነው። በር ምናምን የለውም በገመድ ተወጥሮ ምናምን ያለው። እንዴ አልኩኝ ደነገጥኩኝ እኔ በቃ ሀቂቃ ማታ ነው የደረስኩት ደግሞ ከነ ማለት ነው ጭቃ ነበረ። ያው የዲላ ዩኒቨርሲቲ ተማሪዎች ካላችሁ ታውቁታላችሁ። በተለይ ቴክኖ ላይ ገና እኔ ሁለተኛ ባች ነበርኩና ልክ ስንገባ ከነ ጭቃ ነው። በር ግቡ ተባልን። በቃ ሜዳ ነው፣ በቃ ነገሩ ሜዳ ነው። ዝም ብሎ ባስ መጣ ቆመ፣ ውረዱ ተባልን። ወረድን። ባጌን ተሸክሜ ምናምን እየሄድኩኝ ጫማዬ ሁሉ ወልቆ ካልሴን ጥዬ ውሃ ውስጥ ገብቼ ምናምን ከዛ የሰው ዶርም ገብተን ምናምን ቁጭ ብለን እንደዛ ነው ያሳለፍነው። እና ገና ሲጀመርም ስትራግል ነበረው። ዩኒቨርሲቲ በጣም የሚገርም ቦታ ነው። ከዛ በኋላ አንድ ላይ እዚህ አዲስ አበባ አብሬያቸው የነበርኩ ልጆች ምናምን ተሰብስበን የተወሰኑ የማውቃቸው አንድ ላይ ገባን ማለት ነው። እዛ በነበርኩበት ወቅት ላይ እናወራ ነበረ ከልጆቹ ጋር። በተለይ የዛን ሰዓት ትንሽ ጎልበት ብያለሁ በንጽጽሩ፣ የተወሰነ ነገር እናወራ ነበር። ከዛ እያወራን በነበረበት ወቅት ላይ አልሐምዱሊላህ ረቢል ዓለሚን ጀማዓ ሰላት በተለይ ሱቢ ሰላት ወድ ነበርና ሰርፕራይዙ ምን መሰላችሁ? ኪታብ የሚባል ነገር አላውቅም። አይ ዲድንት ኖው ኪታብ ስሙ ራሱ አላውቅም። ዩኒቨርሲቲ እስከምገባበት ወቅትና ቀን ድረስ ኪታብ ምን እንደሆነ አላውቅም። ኪታብ ታውቃላችሁ? ከቁርአን ውጭ ከንጽጽሩ ውጭ ኪታብ ምን እንደሆነ አላውቅም ነበር። ዩኒቨርሲቲ ስገባ ኪታብ ታውቃላችሁ? አቂደቱል ዋሲጥያ አሁን የምንለው ኪታቡ ተውሂድ በሉት ሌሎችም ማለት ነው።
ከዛ ሱቢ ሰላት ሄድና ቁጭ እላለሁ። ከሱቢ በኋላ ቁጭ ብዬ አዳምጣለሁ ዳዕዋ ምናምን። እኔ ዳዕዋ ነው የሚመስለኝ። ቁጭ ብዬ አዳምጣለሁ። ለካ ኡሱሉ ሰላሳ ቁጭ ብዬ ጨርሻለሁ፣ አጋጣሚ ማለት ነው። እና አላህ እድሜውን ያርዝምልኝና በጣም የምወደው አንድ የወሎ ኡስታዝ አለ። ኡስታዝ ሐሺም ይባላል። በጣም የዓሊም ልጅ ነው። ዓሊም ናቸው አባቱ። እሱ ነበር እንግዲህ ያንን ነገር የጋበዘኝ ማለት ነው። በጣም ላመሰግናቸው ከምፈልጋቸው ሰዎች መካከል ዩኒቨርሲቲ ላይ ኡስታዝ ሐሺም እና ኡስታዝ ሸምሱዲን አረቡ የሚባል በጣም በጣም የምወዳቸው ሁለቱም ማለት ነው። ሀቂቀተን እርግጠኛ ነኝ ይሰሙኛል ካሉ ለእኔ ትልቅ በቃ በህይወቴ ላይ ዛሬ እንድደርስ ካረጉኝ ሰዎች መካከል የነሱ አስተዋጽኦ ነው ያለው እና ኡስታዞቼ ናቸው። የመጀመሪያ ኡስታዞቼ በህይወቴ የመጀመሪያ ኡስታዞቼ ናቸው። እና ከዛ በኋላ ነው እንግዲህ ኪታብ ምን እንደሆነ ካወቅኩኝ በኋላ ቁጭ ብዬ ከሱ ጋር መቅራት ጀመርኩኝ። ቁጭ ብዬ ከሱ ጋር ስትራግል አንድ ዶርም ሆነን አልሰማም ብዬ በቃ የሙጥኝ ብዬ የሱ ስር ቁጭ አልኩኝ። አስቀራኝ። አልሐምዱሊላህ አላህ ጀዛውን በጀነት ይክፈልልኝና ማለት ነው። እንዲሁ እየቦዘንኩም ቢሆን ማለት እየቦዘንኩ ስላችሁ በቃ በጣም የሚያስቀኝ ማለት ሃፍ ላይፍ ነበርና ሃፍ ላይፍ ላይ ሜካኒካል ኢንጂነሪንግ እንትን ውስጥ ነበርኩኝ፣ ኳስ እና 7 ቁጥር ላይ ነበርኩኝ እና እዚህ ጋር ኢብራ ብዬ ጽፌበታለሁ። ፀጉሬ ምናምን እንደዚህ ነው የተቆረጥኩት እላችኋለሁ። ከዛ ግን አልሰማም ኪታብ ምናምን። ከዛ ቁምጣ ለብሼ ማሊያውን ለብሼ ብሉጉል መራም ኪታብ ይዤ ቁጭ እላለሁ ማለት ነው መስጂድ ውስጥ ማለት ነው። እና ከሚያስቁኝ ገጠመኞቼ መካከል ይሄ ነው። ግን አልሐምዱሊላህ በዛ ሰዓት የነበሩ ሰዎች እኔን ባለመግፋታቸው ምክንያት አንተ እንዴት እንደዚህ ለብሰህ እዚህ ትመጣለህ ውጣ ቢለኝ ኖሮ ከዛ በኋላ እዛ መስጂድ ተመልሼ አልመጣም ነበር። ግን እነሱ ሰዎች ዝም ማለታቸውና እዛ ቦታ ላይ እንድቀመጥ ያንን እድል ማመቻቸታቸው ሀቂቃ ለእኔ ትልቅ ለውጥ ነበር። ያው ከዛ ኪታብን ቀራው ብሉጉል መራምን ምስቀራ ነበረ ምናምን። ከዛ ወደ ሀገሬ ስመለስ ነቅቻለሁ። ያው ፍሬሽማን ከሄድኩኝ በኋላ ወደ ሀገሬ ሲሄድ ስለነቃውን ሀገሬ ላይ ዒልም መፈለግ ጀምሬያለሁ፣ ክረምት በሚሄድበት ወቅት ላይ ማለት ነው። ከዛ ራፒድ የሆነ ለውጥ ነው በራሴ ላይ ያገኘው። ሱሬን አሳጠርኩኝ፣ አካሄዴን ምናምን ብዙ ነገሮችን አቆምኩኝ። በቃ ያለኝን ነገር ከዛ ተለወጥኩኝ ማለት ነው። አልሐምዱሊላህ ረቢል ዓለሚን። የኔ ትልቁ የመጀመሪያ ለውጥ ዩኒቨርሲቲ ላይ ትልቁ ለውጥ ማለት ነው። እንደዛውም የንጽጽር ጉዳይ ዩኒቨርሲቲ ላይ ነበረ። በደንብም ዝም ብዬ ስሞክር የነበረው በተለይ ቀደም እንዳልኩ ዶርም ላይ ከልጆች ጋር ብዙ አውራ ነበረ። እንደ እግር ቅድም ሁለተኛው ይሄ ነው። ዩኒቨርሲቲ ላይ አለመስራቴ በጣም ነው የሚቆጨኝ ሀቂቀተን። ዩኒቨርሲቲ ላይ አለመስራቴ ዛሬ ላይ ወደኋላ መመለስ ሁለት ነገሮችን መልስ ብባል የምመልሳቸው የምፈልጋቸው ነገሮች ካሉ አንደኛው በአገሬ ላይ የነበረውን ነገር ቅድም ባልከኝ መሰረት ያኛውን የአገሬን ጉዳይ መለወጥ፣ ሁለተኛ ደግሞ ዩኒቨርሲቲ ላይ የነበረኝን ነገር አለመለው ማለቴ በቃ ያ ደግሞ ያማል ሀቂቃ በጣም ነው የሚያማው። እና አሁን በቅርብ ተገናኝተን ነበረ ከአሚራችን ጋርና እሱንም አላህ ጀዛውን ይክፈለው፣ በጣም ነው የምወደው እሱንም። እንዴት ያኔ ብሎ ወቀሰኝ ሀቂቃ። እንዴት ያኔ እያወቅ እንዴት ዝም አልከን ብሎኝ ሀቂቃ አሁን በቃ የዛሬ 3 ቀን ነው ምናምን ነው የወቀሰኝ። እንዴት እንደዚህ ታደርጋለህ? እና እኔም እውነት በጣም የሚቆጨኝ ነገር ካለ ዩኒቨርሲቲ ላይ ለመስራት ነው። እና ዩኒቨርሲቲ ያላችሁ ሰዎች ይህንን ለእናንተ ነው የምመክረው። ዩኒቨርሲቲ ላይ ያላችሁ ሰዎች ዩኒቨርሲቲ ላይ የማይለወጥ ሰው ማለት ነው የትም ሊለወጥ አይችልም ሀቂቃ። ዩኒቨርሲቲ ወደ መጥፎም ለመሄድ የሚፈልግ ሰው ካለ መንገዱ ገር ነው፣ ክፍት ነው። መልካሙን መፈለግ የሚፈልግ ካለም መንገዱ ገር ነው፣ ክፍት ነው። ኦኬ፣ ቂራቶች አሉ፣ ንጽጽር ራሱ አለ፣ ብዙ ነገሮች አሉ። እነዚህን ነገሮች መጠቀም የምትችሉና ራሳችሁን መለወጥ የምትችሉት ዩኒቨርሲቲ ላይ ነው ሀቂቃ። ከወጣችሁ በኋላ ይቆጫችኋል ወላሂ። ከወጣችሁ በኋላ ትልቅ ቁጭት እንደ ዩኒቨርሲቲ የሚያንገበግብ ነገር የለም። ህይወታችሁ ዩኒቨርሲቲ ላይ አንዴ ከተበላሸ ከዛ በኋላ ላይስተካከል ልንገራችሁ። ለምንድን ነው መሰላችሁ እንዲህ የምለው? በእርግጥ ይስተካከላል፣ ግን አብዛኛው ላይስተካከል። እዛ የገባ ደህና ሰው ሆኖ ገብቶ ፍየል ሆኖ የሚወጣለን። ተግባባና
ሰው ሆኖ ገብቶ ፍየል ሆኖ ይወጣል። ኖርማል በቃ ትክክለኛ ሰው ሆኖ ገብቶ ጫት ቃሚ፣ ጠጪ ምናምን ብዙ ነገሮችን ይሄ አይጠቅማችሁም። እንደዚህ አይነት ነገር ውስጥ የሚከታችሁ ወንድም ጓደኛ ካላችሁ ሊቭ ይመላውን ተውት። በቃ እሱ የእናንተ አይደለም። ወላሂ ነው የምላችሁ። ዩኒቨርሲቲ ላይ አቅማችሁ የሚችለውን ነገር ለዩኒቨርሲቲ አገልግሉና እዛ ቦታ ላይ ሂዱና እስቲ የዳዕዋውን አካሄድ። ወላሂ በጣም የሚገርም መዋቅር ነው ያለው እዛ ዩኒቨርሲቲ ውስጥ የሚገርም መዋቅር። ዳዕዋና ኢርሻድ አለ። ኧረ በጣም ብዙ ነው ያለው። ሀቂቃ በጣም ብዙ ነገሮች ነው ያሉት። ዩኒቨርሲቲ የምትችሉ ከሆነ የመለወጫ ሀገራችሁ ነው። ስለዚህ እኔ በአልሐምዱሊላህ ትልቁን ለውጥ ያገኘሁት፣ ትልቁን የህይወት ምዕራፌን ያገኘሁት፣ ትልቁን የኢማን ጥፍጥናን ያገኘሁት ዩኒቨርሲቲ ላይ ነው እና ይህንን ነገር ምናልባት ከኔ ተሞክሮ ከኔ ብቻ ሳይሆን ከብዙ ወንድሞች ተሞክሮ ልትወስዱባቸው የምትችሉት ነገር ነው። ከዛ በኋላ ነው እንግዲህ ልብ አድርጉ፣ ከዛ በኋላ ነው ኪታብ አሳድጄ ብዙ ነገሮችን ለመቅራት የሞከርኩት ማለት ነው። ከዛ ከወጣው በኋላ ኡስታዝ ራሴ ግሌ ኖሮኝ ቁጭ ብዬ እሱ ላይ እየቀራሁኝ ምናምን ነው ራሴን ያሻሻልኩት። ያለ ቂራት ህይወት የለም። ንጽጽር ላይ የምትሰሩ ወንድምና እህቶቼ በዚህ አጋጣሚ አንድ ነገር ልምከራችሁ። ንጽጽር ያለ ኪታብ አይሆንም። ንጽጽር ቁጭ ብለህ ኡስታዝ ስር ካልቀራ ዝም ብሎ የሚመጣ የንጽጽር እውቀት የለም። ኦኬ፣ ባህላዊ ንጽጽር ነው የሚሆነው። ያለዛ ትክክለኛ ንጽጽር አይሆንም። እሱ ብቻ ሳይሆን አደብንም ነው የምንማርበት እዛ ላይ። አደብ የሌለው ንጽጽር ራሱ የወደቀ ንጽጽር ነው። ሐቂቃ ነው የምላችሁ። ስለዚህ ኡስታዝ ስር ቁጭ ብላችሁ ከኡስታዞች ተምራችሁ ኪታቦችን አውቃችሁ ለሰዎች ማስቀራት የምትችሉበት ደረጃ መድረስ ራሱ መቻል አለባችሁ። በዚህኛው ብቻ ሳይሆን በዚህኛው ጎበዝ ልንሆን ይገባል ነው የምላችሁ። ስለዚህ ንጽጽር ላይ ያለን ወንድምና እህቶችም ያለ ኪታብ ህይወት የለም። እስቲል ነው የምላችሁ። እየሰራንም ቢሆን መቅራት አለብን። ለራሳችን ጊዜ ማንሰጥ ከሆነ ውድቀት ነው። ሐቂቃ ነው የምላችሁ፣ ውድቀት ለራሳችን ጊዜ ማንሰጥ ከሆነ። ምክንያቱም ጊዜ እየሰጠን ያለ ነው ለኡማው ነው። ኦፍ ኮርስ ኡማው ደግሞ የምንጠቅመው የእውነት የተሟላ እውቀት ሲኖረን ብቻ ነው እና ሐዲስ ኪታቦችን፣ የአቂዳ ኪታቦችን፣ የፊቂ ኪታቦችን፣ ሌሎችንም መቅራት ይኖርብናል ከሚለው አንጻር ነው ዩኒቨርሲቲ ላይ የነበረኝ ሰፋ ያለ ነገር ያረኩት። እውነት በእኔ ህይወት ላይ ትልቅ ትርጉም ስለነበረው ነው እና ይህን ይመስላል ሼኻችን። ማሻአላህ ተባረከላህ። በጣም ከተናገርከው ንግግር በጣም የሳበኝ ነገር ምንድነው? ባህላዊ ንጽጽር ይሆናል ያልከው ፓርት ነው። ይህንን ነገር ሁላችንም በደንብ ልናገናዘበው ነው የሚገባው ማለት ነው። ባህላዊ ላለመሆን ኢብሮ ያነሳት የመጀመሪያው የዲን እውቀት መጀመሪያ በጣም ያስፈልገዋል። ከዛ በኋላ ደግሞ ትክክለኛው የሌሎችን እምነት እውቀት የእነሱን በደንብ አብጠርጥር ያስፈልገዋል። ሌላ ደግሞ በትምህርትም ሌላ ይሄኛው እውቀት ያስፈልገዋል ማለት ነው። እነዚህን ሶስቱን ነገራቶች አንድ ላይ ይዘን ወደዚህ እውቀትም ለመርጨት ከመጣን አንጎልም ማለት ነው እና ኢንሻአላህ እስልምና ደግሞ በደንብ የሚያግዘን እስልምና ደግሞ በደንብ እኛን ፎሎአፕ የሚያደርገን እምነት ደግሞ ስለሆነ ኢንሻአላህ ሁላችንም በዚህ ነገር ላይ በደንብ ልንበረታታ ይገባል። በተለይ ንጽጽር ላይ ያለን ወንድሞች ማለት ነው። ኢብሮ አሁን መጀመሪያ ተወለደ ድሬዳዋ። ከዛ በኋላ እዛ ሆኖ ከአባቱና ከእናቱ ጋር ያለውን ስትረግል አየ። እሱን አልፎ ደግሞ ሁለት አይነት ቦታ እዛም ቤተክርስቲያንም ይሄዳል፣ በዚህ በኩል ደግሞ ወደ ሙስሊሞችም ደግሞ ይመጣል። ይህንን ሙሉ አገናዝቦ ወደ ትምህርት ቤት ገባ። ትምህርት ቤት ደግሞ ከገባም በኋላ እዛ ያለውን ነገር በትንሹም ቢሆን አይቶ 10ኛ ክፍል ሲገባ ለምን የሚሽነሪ ነገር ብሎ በዛ በለጋ እድሜው በ10ኛ ክፍል ባለበት እድሜው ላይ ይህን ሁሉ ነገር አገናዝቦ ወደ ዩኒቨርሲቲ ገባ። ዩኒቨርሲቲ ገብቶ ብዙ ስትረግሎችን ያየበት ብዙም ደግሞ የህይወቱን ዋና መሰረት የሚባለውን ነገር ደግሞ ያገኘበት ጊዜ ነበረ። ኢብሮ እዚህ ላይ ብቻ ያቆመ አይመስለኝም። ከዛ በኋላም ብዙ ነገራቶችን ያሳለፈ ይመስለኛል። ካደገ በኋላ ምን መጣ፣ ከዩኒቨርሲቲ በኋላስ ምን መጣ የሚለውን በኋላ ላይ የምናያቸው ነገራቶች ሲሆኑ አሁን እስቲ አንድ እዚሁ ባለህበት ኢብሮ እና ያይዝና ወደ ቤተሰቦቹ ጋር እንምጣ። ወንድምህ ለአንተ ጥሩ መሰረት የሆነ ጥሩ ደግሞ አንተን እስልምና ላይ አሁን ባለሁበት እዚህ ቦታ ላይ በመገኘት ዋናው ምክንያቱ ወንድሜ ነው ብለህ ነበረ።